ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ጥር 5 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ስናልፍ የመጪው ግንቦት ሀገራዊ ምርጫ በትግራይ ክልልም እንደሚደረግ የብሔራዊ ምርጫ ቦርድ ምክትል ሰብሳቢ መናገራቸውን፣ የደቡብ ምዕራብ ኢትዮጵያ ክልል 2 ቱርካዊ ጎብኚዎችን ጨምሮ 3 ሰዎች ላይ ጥቃት የፈጸሙ አካላት ላይ እርምጃ እየወሰደ መሆኑ መገለጹን፣ የኢትዮጵያ ብሔራዊ መረጃና ደህንነት ዳይሬክተር አምባሳደር ሬድዋን ሁሴን ወደ ሶማሊያ አቅንተው ከሀገሪቱ ፕሬዚዳንት ሀሰን ሼክ መሐሙድ ጋር መምከራቸው መዘገቡን የተመለከቱ ጉዳዮችን ወደ እናንተ እናደርሳችኋለን። አብራችን ቆዩ። የመጪው ግንቦት ሀገራዊ ምርጫ በትግራይ ክልልም እንደሚደረግ የብሔራዊ ምርጫ ቦርድ ምክትል ሰብሳቢ ተናገሩ። 10 ቢሊዮን ብር ለተመደበለትና በመጪው ግንቦት ይካሄዳል ተብሎ ለሚጠበቀው ምርጫ በመላ ሀገሪቱ 50 ሺህ የምርጫ ጣቢያዎች እንደሚኖሩ ተነግሯል። የብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ሀገራዊ ምርጫ ለማከናወን በርካታ የቅድመ ዝግጅት ስራዎች መሰራታቸውን ገልጸዋል። የብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ተስፋይ ነዋይ ዛሬ በተካሄደው ሀገር አቀፍ የሕግ አውጪዎች የጋራ ምክክር መድረክ ላይ 7ኛው ሀገር አቀፍ ምርጫ ቅድመ ዝግጅትና የምክር ቤቶች ሚና በሚል ርዕስ የመወያያ ሰነድ አቅርበዋል። አቶ ተስፋይ ግንቦት 24 ቀን 2018 ዓ.ም ይደረጋል ተብሎ ለሚጠበቀው ጠቅላላ ሀገራዊ ምርጫም የምርጫ አስፈጻሚዎች ምልመላ መደረጉን አስረድተዋል። ከጥር 1 እስከ የካቲት 1 የእጩዎች ምዝገባና ከየካቲት 7 እስከ መጋቢት 7 ደግሞ የመራጮች ምዝገባ እንደሚደረግም ምክትል ሰብሳቢው አስታውቋል። የቦርዱ ምክትል ሰብሳቢ ለሚደረገው ጠቅላላ ምርጫ በመላ ሀገሪቷ 50 ሺህ የምርጫ ጣቢያዎች እንደሚኖሩ የገለጹ ሲሆን እያንዳንዱ ምርጫ ጣቢያ 1500 መራጮችን ያስተናግዳል ማለታቸውንም ከምክር ቤቱ ያገኘነው መረጃ ያመለክታል። ግንቦት ላይ ለሚካሄደው ምርጫ 318 ሺህ የምርጫ አስፈጻሚዎች እንደሚያስፈልጉና የምርጫ ውጤቱ ሰኔ 4 ቀን 2018 ዓ.ም ይፋ እንደሚደረግም አስታውቋል። ምክትል ሰብሳቢው ምርጫውን ለማከናወንም 10 ቢሊዮን ብር መመደቡን አያይዘው ገልጸዋል። በዛሬው መድረክ ላይ የምክክር ተሳታፊዎች በትግራይ ክልል ምርጫ ይደረጋል ወይ፣ የሚደረግ ከሆነ ምን ያህል ዝግጅት ተደርጓል የሚሉና ተያያዥ ጥያቄዎችንም አንስተዋል። በክልሉ ምርጫ እንደሚደረግ አቶ ተስፋይ ጠቅሰው ጉዳዩን በተመለከተ ከክልሉ ጊዜያዊ መስተዳድርና በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ውይይት መደረጉን መናገራቸውንም የምክር ቤቱ መረጃ ጠቅሷል። የደቡብ ምዕራብ ኢትዮጵያ ክልል 2 ቱርካዊ ጎብኚዎችን ጨምሮ 3 ሰዎች ላይ ጥቃት የፈጸሙ አካላት ላይ እርምጃ እየወሰደ መሆኑን ገለጸ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት በምዕራብ ኦሞ ዞን በሱሪ ወረዳ በጉብኝት ላይ ያሉ በንጹሃን ላይ ጥቃት በፈጸሙ የአርብቶ አደር ሽፍቶች ላይ የተቀናጀ የህግ ማስከበር ዘመቻ ጀምሬያለሁ ሲል አስታውቋል። ትናንት ሰኞ ጥር 4 ቀን 2018 ዓ.ም ከጠዋቱ 2 ሰዓት አካባቢ በጉብኝት ላይ ያሉ 2 ቱርካዊ ዜግነት ያላቸው የውጭ ሀገር ጎብኚዎችና አንድ ኢትዮጵያዊ ዜግነት ያለው አሽከርካሪ በድምሩ 3 ሰዎች ጥቃት እንደተከፈተባቸው የክልሉ ኮሚኒኬሽን ቢሮ አስታውቋል። 3 ሰዎች ማንነታቸው ያልታወቁ የአርብቶ አደር ሽፍቶች ባደረሱት ጥቃት ህይወታቸው አልፏል ሲልም የክልሉ መንግስት ጠቅሷል። የክልሉ መንግስትና ህዝብ በጥቃት በጠፋው የሰው ህይወት የተሰማውን ጥልቅ ሐዘን ገልጾም ለሟች ቤተሰቦችና ወዳጆችን መጽናናት እንደሚመኝም በመግለጫው ላይ ተካቷል። የክልሉ መንግስት ይህንን አረመናዊ ድርጊት የፈጸሙትን ሽፍቶችንም ተከታትሎ ለህግ በማቅረብ የተቀናጀ የጸጥታ ኃይል በማሰማራት ሰፊ የህግ ማስከበር ስራ እያካሄደ ይገኛል ሲልም መግለጫው ጠቅሷል። የክልሉ ኮሚኒኬሽን ቢሮ እነዚህ የሰፈር ሽፍቶች ለዝርፊያ ሲባል ያደረጉት ድርጊት ክቡር የሆነውን የሰው ልጅ ህይወት አጥፍቷልም ብሏል። የክልሉ መንግስት የህግ የበላይነትን ለማስከበር በማድረገው ጥረት የአካባቢው ማህበረሰብ የጥቃት ፈጻሚዎች እንቅስቃሴ በመከታተልና ማንነታቸውንም በማጋለጥ ለጸጥታ ኃይሉ አስፈላጊውን ጥቆማ በመስጠት ከምንጊዜውም በላይ እንዲተባበር ሲል ጥሪውን አቅርቧል። የኢትዮጵያ ብሔራዊ መረጃና ደህንነት ዳይሬክተር አምባሳደር ሬድዋን ሁሴን ወደ ሶማሊያ አቅንተው ከሀገሪቱ ፕሬዚዳንት ሀሰን ሼክ መሐሙድ ጋር መምከራቸው ተዘገበ። የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት NISS ዋና ዳይሬክተር አምባሳደር ሬድዋን ሁሴን
በዛሬው ዕለት ሞቃዲሾ መግባታቸው ተሰምቷል። አምባሳደር ሬድዋን ሁሴን በቆይታቸውም ከጠቅላይ ሚኒስትር አብይ አህመድ የተላከ መልእክትን ለሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ማድረሳቸውም ተዘግቧል። የብሔራዊ መረጃና ደህንነት አገልግሎት ኃላፊው ሞቃዲሾ እንደደረሱም በቪላ ሶማሊያ ቤተ መንግስት ከፕሬዝዳንት ሐሰን ሼክ መሐሙድ ጋር መገናኘታቸውንም ጋርዌ ኦንላይን ዘግቧል። በጉብኝቱ ወቅትም አምባሳደር ሬድዋን ሁሴን ከሶማሊያ ብሔራዊ መረጃና ደህንነት ኤጀንሲ NISA ዳይሬክተር ማሃድ ሳላድ ጋር በኤጀንሲው ዋና መስሪያ ቤት ተገኝተው መወያየታቸውም ተገልጿል። ፕሬዚዳንት ሐሰን ሼክ ጋር እንደተደረገው ውይይት ሁሉ የዚህም ውይይት ዝርዝር መረጃ ይፋ አልተደረገም። ከትናንትና በስቲያ ጠቅላይ ሚኒስትር አብይ አህመድም አምባሳደር ሬድዋን ሁሴንን ጨምሮ ሌሎች ከፍተኛ የመንግስት ኃላፊዎችን ይዘው ጅቡቲ መግባታቸው ይታወሳል። በዚህም በጂኦፖለቲካ ጉዳዮች ዙሪያ ከጅቡቲው ፕሬዝዳንት ኦማር ጉሌ ጋር ውይይት ማድረጋቸውን ጠቅላይ ሚኒስትር አብይ ገልጸው ነበር። እንዲሁም በጅቡቲ በሚገኘው ዶርሃሌ ወደብ ጉብኝትም አድርገዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በዋግኽምራ ዞን ጻግብጂ ወረዳ ከ3000 በላይ የወረዳው ነዋሪዎች በምግብ እጥረት ሳቢያ ከአካባቢያቸው መፈናቀላቸው መገለጹን የስራና ክህሎት ሚኒስቴር በ2025 ከ80 በመቶ በላይ የፌዴራል ንግድ ፍቃዶች ተሰርዘዋል በሚል እንግሊዘኛው ሪፖርተር ጋዜጣ ያወጣውን ዘገባ ማስተባበሉን ጨምሮ ሌሎች ዜናዎችን ቴዎድሮስ አይቸው ይዟል። ተከታትለን እንመለስ። በአፍሪካ ቀንድ ያላትን ዲፕሎማሲያዊ እንቅስቃሴ እያጠናከረች ያለችው እስራኤል በቀጠናዊ ጉዳዮች ላይ ከኢትዮጵያ ጋር መከረች። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ከኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ ጋር በኢየሩሳሌም ተገናኝተው ከተወያዩ በኋላ ኢትዮጵያን የእስራኤል የረጅም ጊዜ ስትራቴጂክ አጋር ናት ሲሉ ተናግረዋል። ሁለቱ ወገኖች የተወያዩት አራተኛው የኢትዮ እስራኤል የፖለቲካ ምክክር ከመካሄዱ በፊት የሁለትዮሽ ግንኙነታቸውን ይበልጥ ለማሳደግ በዝግጅት ላይ ባሉበት ወቅት መሆኑ ተገልጿል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በኤክስ ገጻቸው ባሰፈሩት ጽሑፍ ውይይቱ በአካባቢያችን ውስጥ ያሉ የጋራ ተግዳሮቶችን የተመለከቱ ነበር ያሉ ሲሆን እስራኤል ከኢትዮጵያ ጋር ያላትን ግንኙነት ይበልጥ ለማጠናከር እንደምትፈልግ ገልጸዋል። በኢራን አመራሮች ላይ የሚሰነዘሩ ትችቶችን ጨምሮ ሰፋ ያለ ቀጠናዊ ስጋቶችን ማንሳታቸውን በኤክስ ገጻቸው የገለጹት ጌዲዮን ሳር ታሪካዊ ሲሉ የጠሩት የእስራኤልና የኢትዮጵያ ወዳጅነት ያለውን ጠቀሜታ አጽንኦት ሰጥተውበታል። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ እንደገለጸው ውይይቱ የጋራ ፍላጎት ባላቸው ቀጠናዊና ባለብዙ ወገን ጉዳዮች ላይ የመከረ መሆኑንና የኢኮኖሚ ትብብርን ማስፋት ላይም በስፋት ለመስራት መሆኑም ተመላክቷል። በዋግኽምራ ዞን ጻግብጂ ወረዳ ከ3000 በላይ የወረዳው ነዋሪዎች በምግብ እጥረት ሳቢያ ከአካባቢያቸው መፈናቀላቸው ተገለጸ። በአማራ ክልል ዋግኽምራ ዞን ጻግብጂ ወረዳ ከ3000 በላይ የወረዳው ነዋሪዎች በምግብ እጥረት ሳቢያ ከአካባቢያቸው መፈናቀላቸውና ሕፃናትም ትምህርታቸውን እያቋረጡ መሆኑን የአካባቢው ነዋሪዎች ተናግረዋል። በወረዳው ሐምሌ ወር በጣለው ከባድ ዝናብ የአርሶ አደሮች ሰብል መጎዳቱን ሴፍትኔትና አመልዲ ኢትዮጵያ የምግብ ድጋፍ ሲያደርጉ እንደነበር ተጠቁሟል። ባለፉት 4 ወራት ግን አመልዲ ኢትዮጵያ ድጋፉን በማቋረጡና የሴፍትኔት ክፍያም ባለመከፈሉ ማህበረሰቡ እንዲሰደድ አስገድዶታል ነው የተባለው። አርሶ አደሮቹ ሕፃናት ልጆቻቸውን ይዘው ስለሚሰደዱ የአቋራጭ ተማሪዎች ቁጥር እየጨመረ መምጣቱም የአካባቢው የትምህርት ባለሙያዎች ተናግረዋል። በባለፈው የመኸር ወቅት ከፍተኛ ዝናብ ለሳምንታት በወረዳው 4 ቀበሌዎች ላይ በመጣሉ ምክንያት ምንም አይነት ምርት ያላገኙ አርሶ አደሮች መኖራቸውን የገለጹት የወረዳው ነዋሪዎች እንደ ልማድ በመውሰድም ተቸግረውም ወደ ደሴ ኮምቦልቻ አካባቢ ይሰደዳሉ ሲሉ ነዋሪዎቹ ተናግረዋል። የዋግኽምራ ብሔረሰብ ዞን አደጋ ስጋትና ስራ አመራር ተጠሪ ጽሕፈት ቤት ኃላፊ አቶ ምህረት መላኩ በበኩላቸው ከዚህ ቀደም በእኛ ይሰጥ የነበረ የሴፍትኔት ድጋፍ ወደ ግብርና በመዛወሩና ተደራጅቶ የመጣ የጉዳት ሪፖርት ባለመኖሩ እስካሁን የምናውቀው ችግር የለም ብለዋል። በአዲሱ የተቋማት አደረጃጀት ስለተስተካከለ በመመሪያ በአዋጅ በአደረጃጀት ተሰርቶ ሴፍትኔት ፕሮግራምን ለግብርና አስረክበናል። ምርትም የግብርና ስራ ነው። እኛ የምናውቀው የተለየ አጣዳፊ ችግር የለም ሲሉ ተናግረዋል። የዋግኽምራ ብሔረሰብ ዞን አስተዳደር ግብርና መምሪያ ኃላፊ አቶ አዲሱ ወልዴ ደግሞ በአካባቢው የደረሰውን ጉዳትና የተረጂዎችን ቁጥር ለይተን ለዞኑ አደጋ ስጋትና ስራ አመራር ተጠሪ አሳውቀናል ብለዋል። ከስደት ጋር የተያያዙ አደጋ ስጋት የተባለ ተቋም እንደሚመለከተውና የሰብል ግምገማ ተካሂዶ ምን ያህል ምርት ተገኘ፣ ተጋላጩስ ምን ያክል ነው የሚል መረጃ ለእነርሱ ሰጥተናል፣ በእነሱ ነው መገለጽ ያለበት ሲሉም ምላሽ መስጠታቸውን ዶቼ ቬለ ዘግቧል።
የስራና ክህሎት ሚኒስቴር በ2025 ከ80 በመቶ በላይ የፌዴራል ንግድ ፍቃዶች ተሰርዘዋል በሚል እንግሊዝኛ ሪፖርተር ጋዜጣ ያወጣውን ዘገባ አስተባበለም። የስራና ክህሎት ሚኒስቴር ሪፖርተር እንግሊዝኛ ጋዜጣ በጥር 10 ቀን 2026 እንደ አውሮፓውያን አቆጣጠር በ2025 ከ80 በመቶ በላይ የፌዴራል ንግድ ፍቃዶች ተሰርዘዋል በሚል ርዕስ ያወጣውን ዘገባ ሙሉ ለሙሉ ውድቅ በማድረግ አጥብቆ አውግዟል። ሚኒስትሩ ባወጣው መግለጫ ጽሑፉ በሐሰትና በተሳሳተ ዘገባ ላይ የተመሰረተና ከፍተኛ የፕሮፌሽናል ጋዜጠኝነት ደረጃዎችን የጣሰ ነው ሲል አስተባብሏል። ሪፖርተር ጋዜጣ በፌዴራል ደረጃ ከተመዘገቡ 570 ሺህ የንግድና የአገልግሎት ሰጪ የግል ድርጅቶች ውስጥ 470 ሺህ የሚሆኑት በማንኛውም ምክንያትና ሁኔታ ከፌዴራል መዝገብ ተሰርዘዋል ሲል ነው የዘገበው። ሆኖም የስራና ክህሎት ሚኒስቴር በሪፖርተር ዘገባ አንቀጽ ውስጥ የተጠቀሰው የገበያ ኢንተለጀንስ ሪፖርት እየተባለ በሚጠራው በሰራተኛና ክህሎት ሚኒስቴር ያልተመራ፣ ያልተጻፈ፣ ያልተረጋገጠ ወይም ያልተሰጠ ነው ብሏል። ይህንን ሰነድ ከስራና ክህሎት ሚኒስቴር ጋር ለማያያዝ የተደረገው ሙከራ ውሸትና አሳሳሽ ነው ያለው መግለጫው ጋዜጣው የሰነዱን ትክክለኛነትና ባለቤትነት ማረጋገጥ እንዳልቻለና ከመከታተል በፊት ከማንኛውም የሚኒስቴር መስሪያ ቤቱ ኃላፊ ማብራሪያ እንዳልጠየቀም ነው የገለጸው። ሚኒስትሩ በሪፖርተር የቀረበው ዘገባ የተረጋገጡ አስተዳደራዊ መረጃዎችን በቀጥታ ይቃረናል ያለ ሲሆን በአሁኑ ወቅት ይፋ የሆኑ መረጃዎች እንደሚያሳዩት 435278 አዳዲስ ኢንተርፕራይዞች ወደ መደበኛው ስርዓት መግባታቸውንና ይህ እውነታም የጅምላ ፍቃድ ወድቋል ከሚለው ጋር ይቃረናል በማለት አብራርቷል። የጋዜጣው ዘገባ ትክክለኛውን የኢኮኖሚና የድርጅት ምዝገባ ገጽታ ያዛባል ያለው የስራና ክህሎት ሚኒስቴር መግለጫ ሪፖርተር የእንግሊዝኛ ጋዜጣ ዘገባውን በአስቸኳይ እንዳስተካክል የሚል ጥሪም አቅርበዋል። ሶማሌላንድና ፑንትላንድ የሶማሌ መንግስት ከዩናይትድ አረብ ኤሚሬት ጋር የተፈጸሙ ስምምነቶችን የሰረዘበትን ውሳኔ ውድቅ አደረጉ። ሶማሌላንድና ፑንትላንድ የሶማሌ ፌዴራል መንግስት ከተባበሩት አረብ ኤሚሬቶች ጋር የተፈጸሙ የወደብ ስምምነቶችን ለማቋረጥ ያስተላለፈውን ውሳኔ ውድቅ አድርገዋል። ሶማሌላንድ የፌዴራል መንግስቱ በግዛቷ ላይ ህጋዊና አስተዳደራዊ ስልጣን እንደሌለው የገለጸች ሲሆን ፑንትላንድ ደግሞ የሞቃዲሾ ውሳኔ ተፈጻሚ የማይሆንና የማይጸና እንደሆነ አስታውቃለች። የሶማሊያ ሚኒስትሮች ምክር ቤት ትናንት ጥር 4 ቀን 2018 ዓመተ ምህረት ባደረገው ስብሰባ ላይ ከተባበሩት አረብ ኤሚሬቶች ጋር የተፈጸሙ ሁሉም ስምምነቶች መሰረዛቸውን ይፋ ማድረጉን ተከትሎ ሶማሌላንድና ፑንትላንድ የሶማሊያን ውሳኔ በጋራ ውድቅ አድርገዋል። በተለይም የወደብ ጉዳይ ላይ አጽንኦት የሰጠው የፌዴራል መንግስቱ መግለጫም ውሳኔው በሶማሌላንድ በሚገኘው በርበራ ወደብ፣ በፑንትላንድ ቦሳሶ ወደብ እንዲሁም የጁባላንድ ኪስባዮ ወደብ ላይም ተፈጻሚ እንደሚሆን ማሳወቁ ተዘግቧል። የፌዴራል መንግስቱ ይህን ውሳኔ ያስተላለፈው የሶማሌላንድ የሶማሊያን ሉዓላዊነት የግዛት አንድነትና ብሔራዊ አንድነት ለማስጠበቅ አስፈላጊ በመሆኑ እንደሆነ አስረድቷል። ይህንን የፌዴራል መንግስቱን ውሳኔ ተከትሎ መግለጫ ያወጡት ሶማሌላንድና ፑንትላንድ የሞቃዲሾን ውሳኔ እንደማይቀበሉ ያሳወቁ ሲሆን የመጀመሪያውን የአጋርነት እውቅና ከእስራኤል ያገኘችው ሶማሌላንድ የፌዴራል መንግስቱ ከበርበራ ወደብ ጋር በተያያዘ በተፈጸሙ ስምምነቶች ላይ ስልጣን እንዳለው በመጥቀስ ያስተላለፈውን ውሳኔ በጽኑ እንደምትቃወም ገልጻለች። ሀርጌሳ ባወጣችው መግለጫም የሶማሌላንድ ሪፐብሊክ ሉዓላዊ ግዛት የማትነጠል አካል በሆነችው በርበራ ላይ ምንም አይነት ህጋዊ ስልጣን፣ አስተዳደራዊ ስልጣን ወይም ውጤታማ የሆነ ቁጥጥር የላትም ስትል የፌዴራል መንግስቱን ውሳኔ ውድቅ አድርጋለች። በሶማሌላንድ ሪፐብሊክና በተባበሩት አረብ ኤሚሬቶች መካከል የተደረጉ ሁሉም ስምምነቶች ህጋዊ፣ ጸንቶ የሚኖሩና ሙሉ በሙሉ አስገዳጅ ናቸው ስትልም አቋሟን አስታውቃለች። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ራቢያ ከድር ይዛለች። ተከታትለን እንመለስ። ዳቺ ማኑፋክቸሪንግ ከኢትዮጵያ ገበሬዎች የተገኙ ጥራጥሬ እህሎችን በምግብነት አሽጎ ለገበያ ማቅረቡን አስታወቀ። ዳቺ ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር ከኢትዮጵያ ገበሬዎች የተገኘ ባቄላ፣ አተርና ቦሎቄን በመጠቀም 6 አይነት የታሸጉ ምግቦችን በሀገር ውስጥ ማምረት መጀመሩን በዛሬው ዕለት ይፋ አድርጓል። ኩባንያው ከውጭ ገበሬዎች ወደ ሀገር የሚገቡ ምርቶችን በሀገር ውስጥ በመተካት ለገበያ ማቅረቡንም አስታውቋል። እነዚህ የታሸጉ የባቄላና የቦሎቄ ምርቶች ቀይ ቦሎቄ፣ ነጭ ቦሎቄ፣ ጥቁር ቦሎቄ፣ ፉል አተርና ጣፋጭ በቆሎን ያካተቱ መሆናቸውም ተጠቁሟል። ምርቶቹ በ400 ግራም መጠን የታሸጉ ሲሆኑ በጥቂት ወራት ውስጥ 3 ኪሎ ግራም መጠን ያላቸው እሽጎችም ለገበያ ይቀርባሉ ተብሏል። በኢትዮጵያ የተመረተ የሚል ምልክት ይዘው ወደ ገበያ የሚገቡት እነዚህ የጥራጥሬ ምግቦች ለሀገር ውስጥ ገበያ ብቻ ሳይሆን በቅርቡ ዱባይን ጨምሮ ወደ ዓለም አቀፍ ገበያዎችም የሚላኩ ይሆናሉም ተብሏል።
ድርጅቱ የታሸጉ ምርቶችን ሙሉ በሙሉ በሀገር ውስጥ ማምረቱ ጥሬ እቃዎችን ወደ ውጭ ልኮ ያለቁ ምርቶችን ወደ ሀገር ውስጥ ማስገባትን በመቀየር ትልቅ እርምጃ እንደሆነም ተጠቁሟል። ዳቺ ማኑፋክቸሪንግ ለበርካታ ስራ አጦች ከፍተኛ የስራ ዕድል መፍጠሩን በፕሮግራሙ ላይ ተገልጿል። የዳቺ ፉድ ኢንዱስትሪ ቺፍ ኮሜርሻል ኦፊሰር አቶ ቢንያም ዮሐንስ በዚህ ኢንቨስትመንት ገበሬዎች፣ ሰራተኞችና አምራቾች ከእርሻ እስከ ዓለም አቀፍ መደብሮች ድረስ የእሴት ሰንሰለት አካል ሆነዋል ብለዋል። ኩባንያው የገበያ ፍላጎትን እየጨመረ ሲሄድ የምርት አቅምን ለማሳደግና ከገበሬዎች የሚሰበሰብ ምርትንም ለማስፋፋት እቅድ እንዳለውም አንስተዋል። የትግራይ ንግድ ማህበራት ምክር ቤት በባንክ ዕዳ ተገንብተው በጦርነቱ ሙሉ ለሙሉ ለወደሙ ፕሮጀክቶች የዕዳ ስረዛ እንዲደረግላቸው ጠየቀ። የትግራይ ክልል ንግድና ዘርፍ ማህበራት ምክር ቤት የክልሉ ንግድና ኢንቨስትመንት ብድር ከሰሜኑ ጦርነት በፊት ማለትም ከ2012 መጨረሻ አካባቢ ከነበረበት 32 ቢሊዮን ከነወለዱ አሁን ከ80 ቢሊዮን ብር ሆኗልም ብለዋል። በመሆኑም ከጦርነቱ በፊት በባንክ ብድር ተገንብተው በጦርነቱ የወደሙ ፕሮጀክቶች ዕዳ ሙሉ ለሙሉ እንዲሰረዝ ምክር ቤቱ ብሔራዊ ባንክን በደብዳቤ ጠይቋል። ምክር ቤቱ በክልሉ ለንግድና ኢንቨስትመንት የተወሰዱ የባንክ ዕዳዎች የንግዱ ማህበረሰብ መክፈል ስለማይችል ከፕሪቶሪያው የሰላም ስምምነት በኋላ የመክፈያ ጊዜ ገደብ ለ18 ወራት ተራዝሞለት እንደነበር የምክር ቤቱ ፕሬዝዳንት አቶ በሪሁ ሀፍቱ መናገራቸውን ደግሞ ሸገር ኤፍኤም ዘግቧል። ነጋዴዎቹም ሆኑ አልሚዎቹ በተሰጣቸው 18 ወራት ስራ ሰርተው ዕዳቸውን የመክፈል አቅም ይኖራቸዋል ተብሎ ቢጠበቅም በወቅቱ ከፍሉ መቅረታቸውን አንስተዋል። የሁለተኛ ዙር ጊዜ ገደብ ሲጠናቀቅ ባንኮች ለመያዣነት የዋሉትን ቋሚ ንብረቶቻቸውን በድጋሚ ለሶስተኛ ጊዜ ለሐራጅ የማቅረብ እንቅስቃሴ በመጀመራቸው በቅርቡ ከብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ጋር በጉዳዩ ላይ ውይይት ማካሄዳቸውን የምክር ቤቱ ፕሬዝዳንት አቶ በሪሁ አብራርተዋል። በሰነዱ መሰረት አንደኛ በባንክ ዕዳ ተገንብተው በጦርነቱ ሙሉ ለሙሉ ለወደሙ ፕሮጀክቶች ማራዘሚያ ሳይሆን ሙሉ ለሙሉ ዕዳን ከነወለድ እንዲሰረዝላቸው መልሰው ወደ ስራ እንዲገቡ ወቅቱን ማከለ የገንዘብ ድጋፍ እንዲሁም ብድር እንዲመቻችላቸውና ማበረታቻ እንዲሰጣቸው እንጠይቃለን ብለዋል። ዓለም አቀፉ የቤት እቃዎችና ፈርኒቸር አምራች ድርጅት አሽሊ የመጀመሪያውን የኢትዮጵያ ቅርንጫፉን በአዲስ አበባ አስመረቀ። በዓለም አቀፍ ደረጃ በቤት እቃዎችና ፈርኒቸር ምርት ቀዳሚ ስም ያለው አሽሊ የመጀመሪያውን የኢትዮጵያ ቅርንጫፍ ያሳለፍነው ቅዳሜ ጥር 2 ቀን 2015 በይፋ የሾሩሙን አስመርቋል። መቀመጫውን በአሜሪካና ቪየትናም ያደረገው በዓለም ዙሪያ ከ1126 በላይ ሱቆችና 35000 በላይ ሰራተኞች ያሉት ይህ ግዙፍ ተቋም ኢትዮጵያን በአፍሪካ ቀዳሚ መዳረሻው ማድረጉም ተገልጿል። ድርጅቱ ወደ ኢትዮጵያ እንዲመጣና ስራ እንዲጀምር ከፍተኛ ጥረት ያደረጉት ኢትዮጵያዊቷ የድርጅቱ መስራችና ዋና ስራ አስፈጻሚ ዩስራ ኑር ሐሰን ረዳ እንደገለጹት የቅርንጫፉ መከፈት ለበርካታ ዜጎች የስራ ዕድል ከመፍጠሩም ባለፈ ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሬን ለማዳን ታላቅ እገዛ ያደርጋልን ብለዋል። በኢትዮጵያና በአሜሪካ መካከል ያለው የንግድና የኢኮኖሚ ግንኙነት አዲስ ምዕራፍ ላይ መድረሱንም ገልጸዋል። በሁለቱ ሀገራት መካከል ያለውን የኢንቨስትመንት አማራጮች ላይ ያተኮረ መድረክ ነው ብለዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በመድረኩ ላይ መገኘታቸውን አሜሪካ ለኢትዮጵያ የወደፊት የእድገት ጉዞ ያላትን ቁርጠኝነትና በሁለቱ ሀገራት መካከል ያለውን የጋራ ተጠቃሚነት የሚያንጸባርቅ መሆኑም ተጠቁሟል። ኢትዮጵያ ለዓለም አቀፍ ባለሀብቶች በተለይም ለአሜሪካ ኩባንያዎች እጅግ ጠቃሚና ተመራጭ የኢንቨስትመንት መዳረሻ መሆኗን ተናግረዋል። ሀገሪቱ ያሏትን የኢንቨስትመንት አማራጮች በመጠቀም የሁለቱን ሀገራት የንግድ ልውውጥ ለማሳደግ በሰፊው እየተሰራ መሆኑን ጠቁመዋል። ኩባንያው በተለይም ለሆቴል፣ ለታላላቅ ሞሎች፣ ለመኖሪያ ቤቶችና ለተለያዩ ተቋማት የሚሆኑ ዓለም አቀፍ ስታንዳርዳቸውን የጠበቁ ምርቶችን ለገበያ ለማቅረብ ዝግጅቱን ማጠናቀቁንም አስታውቋል። ስትከታተሉት የነበረው የዕለተ ማክሰኞ ጥር 5 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት